በወረፋ የሚደፈሩ ሴቶችን በተመለከተ ለማውራት ሳትፈቅድ አብይ አህመድ መመኪያዬ ነው ብለህ የምትል ከሆነ አንተ ኢትዮጵያዊ ብቻ ሳይሆን ሰውም አይደለህም። ብዙነኝም ያ ሁልጊዜም ይኸውልህ ትንንሽ ሰዎች ከአቅማቸው በላይ የሆነ ጉዳት የማድረሳቸው ነገር ነው የሚገርመኝ አለባቸው የሚለውን ሙሉ በሙሉ ነው የምቀበለው። ስለዚህ አማራ ኢትዮጵያን ኤግዚስተንሻል ችግር አለብን። ከየቦታው ሊያፈናቅለን የሚፈልግ ሊገድለን የሚፈልግ ስርዓት አለ። እሱን መታገል አለብን ማለታቸው ሌጂቲሜት ነው፣ ትክክል ነው ብዬ ነው የማምነው። ምንድነው አሰብሽናቸው? አሁን የነ ብርሃኑ ነጋ እና አንዳርጋቸው ጽጌ አሰብሽን ምንድነው? የብርሃኑ ነጋ ኢትዮጵያና የመለስ ዜናዊ ኢትዮጵያ መሀል ምንም ልዩነት የለም። የአንዳርጋቸው ኢትዮጵያና የመለስ ዜናዊ ኢትዮጵያ መሀል ምንም ልዩነት የለም። ልክ የመለስ ዜናዊ ኢትዮጵያና የሌንጮ ለታ ኢትዮጵያ መሀል ምንም ልዩነት እንደሌለ ማለት ነው። በሁለት ዲፕሎማቶች መንደር በአፍሪካ ሲዲሲ እና በቻድ ኤምባሲ መሃል በማራኪ የኮሪደር ልማት ደምቆ የሚታየው ዲኤምሲ ሪል ስቴት ግንባታቸው ከ30 እስከ 40% በደረሱ የዲያስፖራ ብሎኮች ላይ ታላቅ ቅናሽ መደረጉን እያበሰርን በካሬ ከ78,000 ብር ጀምሮ ከባለ 1 እስከ ባለ 4 መኝታ ቤቶችን ከአነስተኛ ወለል ጀምሮ በመረጡት የፍሎር አማራጭ ማግኘት ይችላሉ። እስከ 60% በሚደርስ የረጅም ጊዜ ባንክ አማራጭ ከወለድ ነፃ አገልግሎት ጋርም አመቻችተናል። ቀድሞ ለሚመጡ 5 እድለኞች እስከ 30% የሚደርስ ታላቅ ቅናሽ አዘጋጅተናል። የሽያጭ ባለሙያዎችን ለማግኘት ይደውሉልን። በወረፋ የሚደፈሩ ሴቶችን በተመለከተ ለማውራት ሳትፈቅድ አብይ አህመድ መመኪያዬ ነው ብለህ የምትል ከሆነ አንተ ኢትዮጵያዊ ብቻ ሳይሆን ሰውም አይደለህም። አሜሪካ እጅሽን አንሺ ይሉና ወረድ ብለው ደግሞ አሜሪካ ሱዳን ከኢትዮጵያ እንድትወጣ እርጅን ይላሉ። ደግሞ ሰው አሁንም ጠበብ ታደርገውና የአሜሪካ ጣልቃ ገብነት የደበራቸው የትግራይ ጭፍጨፋ እንዳይቆም ነው እንጂ በሌላ ቦታ በኩል አሜሪካ ጣልቃ ብትገባ ደግሞ ችግር የለባቸውም ማለት ነው። ስለዚህ እኔ ምን አይነት እንትኑን ስታየው በጣም ነው የሚያስገርምህ ነው። በጣም ነው የሚያስገርምህ። ሐሳብ እንዳልተጠጋው ያንን መንጋ ሐሳብ እንዳልተጠጋው የምታውቀው በዚህ ነው። እዛው ራሱ የያዘውን መፈንክር እንኳን አስተያይቶ አረባካቸው ይሄ ነገር ከዚህ ጋር እኮ አብሮ አይሄድም ለማለት የሚያስችል ሐሳብ እንኳን እንዳልተጠጋው ይገባሃልና ግን ይሄ ማለት መቀሌ ቁጭ ብላ በመከላከያም ሆነ በኤርትራ ወታደሮች የሚደፈሩ ሴቶች አሉ እንደምታውቀውና ባለትዳር ሴቶች፣ ታዳጊ ሴቶች አሉ። አሁን አስባት ያችን ታዳጊ መቀሌ ቁጭ ብላ በቴሌቪዥን የአብይን መንግስት እንደግፋለን ዓለም ጣልቃ መግባት የለበትም ስትባል በወታደሮች ከተደፈረች በኋላ ምን ትላለች ብሎ ማሰብ ግን ያስፈልጋል። እነዚህ ለኢትዮጵያዊነት ስድብ ቢሆኑም ሐሳብ ያልተጠጋቸው ቢሆኑም የሚያደርሱት ጉዳት ግን አለ። ህዝቡ ያያል። ኦኬ የትግራይ ህዝብ እነዚህ እንኳን የትግራይ ህዝብ ተጨፈጨፈ ብለው ሰልፍ ሲወጡ ያያል የትግራይ ህዝብ። ያ ግን ይኸውልህ ዘላቂ የሆነ ጉዳት በኢትዮጵያን አብሮ የመኖር እሴት ላይ ዘላቂ የሆነ ጉዳት ያደርሳል። አደርሷልም ብዬ አምናለሁ። የሚያሳዝነኝም ያ ነው። ሁልጊዜም ይኸውልህ ትንንሽ ሰዎች ከአቅማቸው በላይ የሆነ ጉዳት የማድረሳቸው ነገር ነው የሚገርመኝ። ኦኬ ከአቅማቸው በላይ ከእውቀትና ከአእምሯቸው በላይ የሆነ ጉዳት ማድረስ ይችላሉ ትንንሾች። አሁን የሆነው እንደዛ ነው። አየህ ይሄ ሰልፍ ሲካሄድ ያየ የትግራይ ህዝብ ምን ይላል? ቤተሰቦቹ የተገደሉበት፣ ቤቱ በመድፍ የፈረሰበት፣ በልጁን እንዲደፍር ተጠይቆ እምቢ ስላለ የተገደለበት ሁኔታ አለ ትግራይ። ያ ህዝብ ሲያይ ይሄንን ምን ይላል? ያ ልብ ሰባሪ ያደርገዋል ነገሩ። በሌላ በኩል ቴዲ አሁን ብሔርተኝነት ላይ አንዳንድ ሀሳቦችን እንድናነሳ ፈልጌ ነው። ኢትዮጵያ ውስጥ እንግዲህ አንዱ በቅርብ ጊዜ የመጣው ምናልባት በሚቀጥሉት ምናምና ጊዜያት ደግሞ እንደ ሚቶሎጂም ሊጠቀስ የሚችል አሻራም አሳልፎ የሚሄድ ሐውልትም የሚያቆም ብሔርተኝነት አለ። ይሄ ብሔርተኝነት እንደዚሁ ልክ ኢትዮጵያዊነት ውስጥ እንዳለው ችግር የራሱ ተቃርኖች፣ የራሱ አለመመሳሰል፣ የራሱ ከልና ጥላሞት ለብሶ የምናይበት ጊዜ አለ። አንተ ምንድነው የታዘብካቸው ዋና ዋና ጉዳዮች ካሉ ብናነሳው ብዬ ነው። እንዳልኩ ባለፉት 50 ዓመታት የሄድንበት ጉዞ ሊትራሊ ከስራችን የመነቀል ከስራችን የመፋታት ከእሴታችን የመፋታት መንገድ ነው። አንድ መንገድ የተሳሳተ እስከሆነ ድረስ የፈለገውን ያህል ስትሄደው ብትውል
ዞረ ወደ ትክክሉ አትመጣም። ወደ ኋላ መመለስ ብቻ ነው መንገድህን የሚያስተካክለው እንጂ የበለጠ እኮ ብጓዘው ትክክለኛው ቦታ ላይ ደርሳለሁ ብለህ ዝም ብለህ ብትቀጥል ከትክክለኛው መንገድ የራክ ትሄዳት እንደሆነ ነው እንጂ አትመለሳትም ወደዛ እንትና ወደ ትክክለኛው መስመር ለመመለስ እንዲቻል ያስፈልጋል። የኢትዮጵያን የታሪክ መረዳት በተመለከተ ያለው ምንድነው የሚለውን ማየት ይጠይቃል። ምንድን የሆነው እና ያው ብዙዎቹ ክላሪቲ ኦፍ ቶት የሚጎላቸው ብሔርተኝነቶች አሉ። አሁን የአማራ ብሔርተኝነት እኔ በጣም ያላስታረቃቸው እና እርስ በርስ የሚገዳደሉ ነገሮች አሉ ብዬ ነው ማስበው። አንድ ነገር ልበል እዚህ ጋር እኔ የአማራ ኢትዮጵያውያን አሁን ባለው ስርዓት ምክንያት የህልውና ስጋት አለባቸው የሚለውን ሙሉ በሙሉ ነው የምቀበለው። ስለዚህ አማራ ኢትዮጵያውያን ኤግዚስተንሻል ችግር አለብን፣ ከየቦታው ሊያፈናቅለን የሚፈልግ ሊገድለን የሚፈልግ ስርዓት አለ፣ እሱን መታገል አለብን ማለታቸው ሌጂትመት ነው፣ ትክክል ነው ብዬ ነው የማምነው። ያ ማለት ግን በኢትዮጵያ ሌላ ተፎካካሪ ብሔረተኝነት ፈጥሮ የሆነ ቦታ ላይ መሬት ላይ ብሔር ላይ ተመስርቶ የግዛት ይገባኛል ጥያቄ የሚጠይቅ በሌላ ቦታ ደግሞ እንደ ዜጋ ልከበርና እኩል ልሁን በተገኘሁበት ሁሉ የአገር ባለቤት ልሁን የሚል ቀዝቀዝ ሲል በእጅ ሞቅ ሲል በሹካ አይነት ፖለቲካ ሲያካሂድ ነው ማለት። ስለዚህ የአማራ ህዝብ ጥቅም እንዴት ይጠበቃል? የአማራ ህዝብ ጥቅም የሚጠበቀው ብሔርን መሰረት አድርጎ የግዛት ባለቤትነት በመጠየቅ ነው ወይስ ዜግነት ላይ ተመስርቶ መላ ኢትዮጵያን ባለቤት ለማድረግ በመታገል ነው የሚለውን ጥያቄ ክሊርሊ መመለስ ያስፈልጋል። አሁን ይሄ ሲባል ምንድን ነው የሚመጣው? ኢትዮጵያዊነትንማ የነው አስገደልን አስጨፈጨፈን እንጂ ምን አተረፈን የሚል ጥያቄ ይመጣል። እኔ ትክክለኛ ጥያቄ ነው ብዬ ነው የማስበው። ኢትዮጵያዊነት እንደዚህ የሆነው ቅድም ሰልፉን በተመለከተ ስናወራ በጠቀስኳቸው ባስኬት ኦፍ ዲፕሎራብልስ ስለተያዘ ነው። ኢትዮጵያዊነት ብዙ አማራን ብቻ ሳይሆን የትግራይ ተወላጆችንም የሌሎች ብሔሮች አባላትንም ጭምር ያካደው ቀደም ሲል በጠቀስናቸው አይነት ኢትዮጵያዊ ሳይሆኑ ወይም የኢትዮጵያዊነት ፖለቲካ ሳይገባቸው ወይም የኢትዮጵያን ፖለቲካ የሚጠሉ ሆነው ሳለ በሆነ ምክንያት ትልቅ ቁጥር ካለው ብሔር ባለመወለዳቸው ምክንያት እንደ ስልጣን መቆናጠጫ ወደ ስልጣን ለመውጫ የኢትዮጵያዊነትን ፖለቲካ የሚጠቀሙ ያኮረፉ ዘውጊዎች ስለያዙት ነው እንጂ በትክክል በእሴቱ የኢትዮጵያዊነት ፖለቲካ ተገልጦ ቢሆን ኖሮ ተሰብኮ ቢሆን ኖሮ ተደራጅቶ ቢሆን ኖሮ አሁን የተፈጠረው ችግር አይፈጠርም ነበር ነው የምላቸው። ስለዚህ ፌል ያደረጋችሁ የኢትዮጵያዊ ማንነት ሳይሆን በኢትዮጵያዊነት ፖለቲካ ተሸፍነው ጭንብል አጥልቀው የሚያጭበረብሩ ያኮረፉ ዘውጊዎች ናቸው ነው። ለምንድነው ይሄንን የምለው? ምንድነው አሰምሽናቸው? አሁን የነ ብርሃኑ ነጋ የነ አንዳርጋቸው ጽጌ አሰምሽን ምንድነው? ኢትዮጵያ የብሔር ብሔረሰቦች እስር ቤት ነበረች። ኢትዮጵያ የጨቋኝና ተጨቋኝ ግንኙነት የነበራት ናት። ኢትዮጵያ ባሪያ አሳዳሪ ስርዓት የነበራት ናት ነው አይደለም አቋማቸው? በአብዛኛው የሀፓ ውስጥ ያለፉ ወይም ደግሞ የመጀመሪያውን የብሔርተኝነት ሀሳብ የሚያነሱ እነሱ ናቸው። ግን ተቀይረው አሁን ስለ ኢትዮጵያዊነት ያወራሉ። ግን አክቹዋሊ ኢትዮጵያን በተመለከተ ያላቸው መረዳት የብርሃኑ ነጋ ኢትዮጵያና የመለስ ዜናዊ ኢትዮጵያ መሀል ምንም ልዩነት የለም። የአንዳርጋቸው ኢትዮጵያና የመለስ ዜናዊ ኢትዮጵያ መሀል ምንም ልዩነት የለም። ልክ የመለስ ዜናዊ ኢትዮጵያና የሌንጮ ለታ ኢትዮጵያ መሀል ምንም ልዩነት እንደሌለ ማለት ነው። እና ኢትዮጵያቸው አትለያይም። ቤዚካሊ የተለያዩት በምንድን ነው? እነዛ በግልጽ እኛ ለእገሌ ብሔር ነው የምንቆመው፣ የምናራምደው ይሄን ብሔርተኝነት ነው። ግን ብሔርተኝነታችንን ዲሞክራሲያዊ የሚል ቃል እንጨምርበትና ዲሞክራሲያዊ ብሔርተኝነት እንለዋለን ሲሉ፣ እነዚህ ደግሞ ብሔርተኝነት የሚጠየፉ ይመስሉና በተጨባጭ የሚወስዷቸው አቋሞችና ያሏቸው አሰምሽኖች ግን ሙሉ በሙሉ የብሔር ፖለቲካ የሆነ ሰዎች ኢትዮጵያዊነትን ስለያዙት ነው። እኔ አሁንም ቢሆን አማራ ኢትዮጵያውያን፣ አሁን ደግሞ የትግራይ ተወላጆች ኢትዮጵያውያን እና ሌሎችም በየቦታው የተገደሉ ያሉ ኢትዮጵያውያን የህልውና አደጋ አለባቸው። አሁን የትግራይ ህዝብ የህልውና አደጋ ተጋርጦበታል ብዬ አምናለሁ። የህልውና አደጋ ተጋርጦበታልና የህልውና አደጋውን ለመፋለም ማንኛውንም ተገቢ ነገር ማድረግ አለበት ብዬ አምናለሁ።
ልክ እንደዛው ባለፉት 30 ዓመታት በአማራና ኦርቶዶክስ ኢትዮጵያውያን ላይ የደረሰውን አደጋና የተደቀነውን የህልውና ስጋት ለመከላከል ትግል መደረግ እንዳለበት በሚገባ እቀበላለሁ። ይሄ ማለት ግን ብሔር ላይ ተመስርቶ የሆነን ግዛት መጠየቅ ከዛ የሆነ ቦታ ሄዶ ደግሞ አገር በጋራ ባለቤትነት እና በዜግነት ትተዳደር ማለት እርስ በርስ የሚጣረስ ነገር ነው። ለህልውና ለመታገል የግድ ብሔርተኛ መሆን አይጠይቅም። ለአማራ ህዝብ ህልውና ለመታገል የግድ ኦነግና ህወሓትን መኮረጅ አያስፈልግም፣ ሻዕቢያን መኮረጅ አያስፈልግም ነው። ግን አሁን መኮረጅ ብቻ ሳይሆን ያስናቁ ሰዎች እመለከታለሁ። በቃ ድብን ያሉ ፋሽስቶች እመለከታለሁ በዛ ካምፕ ውስጥ አንዳንድ አክቲቪስቶች፣ አሁን ለጊዜው ስማቸውን አንጥቀስ፣ ግን እመለከታለሁ። በጣም ስምም አልጠቅሰው እንዲሁ ማጥቀስ ስላላሰኘኝ ነው እንጂ መጥቀስ ችግር ስላለብኝ አይደለም። ያ መንገድ አይደለም በእኔ ግምት ያዋጣል ብዬ የማስበው እና በደንብ የተሰራ ክላሪቲ ኦፍ ቶት ያለው መዳረሻ ያለው ፖለቲካዊ እሳቤ መኖር አለበት። እንግዲህ እንዳልኩት አሁን በተፈጠሩ ጦርነት ምክንያት አሁን በኢትዮጵያ ውስጥ እየተከሰቱ ባሉ በጣም በርካታ ቀውሶች ምክንያት የትግራይ ህዝብ ኢትዮጵያን በተመለከተ ምን ይላል የሚለውን ልናይ ነው። እኔ የማስበው ግን አሁን የነገርኩን። መልካም ቴዲ፣ ስለ አቶ መለስ ትንሽ እንድናወራ ፈልጌ ነው። ብዙ ጊዜ እንግዲህ መቼም መሪም ሆነ ወይም ደግሞ በምድር ላይ አንዳች ነገር የሚጠቀስ ነገር አሳርፈ ስታልፍ ስምህ መነሳቱ አይቀርም። ስለዚህ አቶ መለስ ዜናዊ በተደጋጋሚ በሚነሱባቸው አንግሎች አሉ። አሁን ካለው የብሔርተኝነት ጽንሰ ሀሳብ፣ አሁን ካለው የኢትዮጵያ ችግር፣ አሁን ካለው ሁኔታ አንጻር ሲታይ አንዳንዶች ምሳሌ ዶክተር አብይ አህመድ ችግር ሁሉ እንደምን ያርግ መለስ እኮ እንደዛ አድርጎት ሂዶ ነው የሚሉ አሉ። እና በእርግጥ አንተ መለስን እንደ ኢየሱስ ወይስ እንደ ዳቢሎስ ከሚስሉት ውስጥ ነህ ብዬ ባላስብም እንዴት ነው የምትረዳው? ምን አይነት መሪ ነበር ላንተ? እንዳልኩት አብይ አይነት የለውም። ስለዚህ ለብቻው እናስቀምጠው። ምክንያቱም ዲፋይን ለማድረግም እኮ የሆነ አይነት ማንጸር ያስፈልጋል። ቀደም ሲል ብያለሁ። ከፍሎ የገዛ ሀገሩን የሚያስወርር፣ ጋብዞ የገዛ ሀገሩን የሚያስወርር፣ ጋብዞ የገዛ ህዝቡን የሚያስጨፈጭፍ ሰው መኖሩን አላውቅም። በዚህ ልክ ደግሞ በኢትዮጵያ ብሔራዊ ጥቅምና ሉዓላዊነት አንድ ዝግጅት አቅርቤ ነበር። እንዴት የኢትዮጵያን የዲፕሎማሲ ጥሪት እንዳንኮታኮተው አብይ አህመድ። ኢትዮጵያ የዲፕሎማሲ ባለጸጋ ነበረች። ሀብት ባይኖራት ሌላ ባይኖራት በሊቃውንቱ አማካይነት በነፃነት ቀንዲልነቷ ምክንያት እና ከሀገራት ጋር ቀድማ በመሰረተችው ግንኙነት ምክንያት ሊግ ኦፍ ኔሽንስ ውስጥም የተባበሩት መንግስታት ውስጥም ሲመሰረት የነበረች እና ነገር ሁሉ ሲጀመር የነበረች ሀገር ስለሆነች እና ከዛ በኋላ የመጡት ደግሞ የኖሩት ደግሞ ያፈራቻቸው ደግሞ ትልልቅ ምሁራን ያንን የዲፕሎማሲ ካፒታል የበለጠ ከፍ ያደረጉ ስለነበሩ አገዛዞች እየተለዋወጡ እንኳን ዲፕሎማሲያዊ አቅሟ፣ ዲፕሎማሲያዊ ባለጸግነቷ ብዙም መዋዠቅ አልታየበትም ነበር። እንደዚህ ከሳስራ እንደዚህ በዲፕሎማሲ ተገላ ፕራያ ስቴት የነበረችበት ጊዜ የለም። እንኳን አሁን ካምፕ ለይቶ ደርግ በሁለት ዲፕሎማቶች መንደር በአፍሪካ ሲዲሲ እና በቻድ ኤምባሲ መሃል በማራኪ የኮሪደር ልማት ደምቆ የሚታየው ዲኤምሲ ሪል ስቴት ግንባታቸው ከ30 እስከ 40% በደረሱ የዲያስፖራ ብሎኮች ላይ ታላቅ ቅናሽ መደረጉን እያበሰርን በካሬ ከ78 ሺህ ብር ጀምሮ ከባለ 1 እስከ ባለ 4 መኝታ ቤቶችን ከአነስተኛ ወለል ጀምሮ በመረጡት የፍሎር አማራጭ ማግኘት ይችላሉ። እስከ 60% በሚደርስ የረጅም ጊዜ ባንክ አማራጭ ከወለድ ነፃ አገልግሎት ጋርም አመቻችተናል። ቀድሞ ለሚመጡ 5 እድለኞች እስከ 30% የሚደርስ ታላቅ ቅናሽ አዘጋጅተናል። የሽያጭ ባለሙያዎችን ለማግኘት ይደውሉልን። ከሶቪየት ወገን ነኝ ባለበት ጊዜ እንኳን አሁን በደረሰበት ደረጃ የሆነ የዲፕሎማሲ ርዛት ደርሶበት አያውቅም ኢትዮጵያ። ስለዚህ እሱን ለብቻው ነው ማለት ነው። እና እኔ መለስን የማየው ቶና በኢትዮጵያዊ ማንነት በትግራይ ብሔርተኝነት ሚዛን ተመዝኖ እንኳን የሚወድቅ ሰው ነው ባይ ነኝ።
በትግራይ ብሔርተኝነት ሚዛን ስል ምን ማለት ነው? ስታንዳርድ የሆነ ኤትኖ ናሽናሊዝምን ተመልከት። ለምሳሌ የኦሮሞ ብሔርተኝነት ፍላጎቶች ምንድን ናቸው? ግዛት ማስፋት፣ የህዝብ ቁጥርን መለጠጥ፣ ኦሮማይዝድ የሆነች ኢትዮጵያ መፍጠር፣ በተቻለ መጠን ብቻ ካለኝ በላይ ስጡኝ ነው አይደለም? ካለኝ በላይ ስጡኝ፣ ይሄም ይገባኛል፣ ይሄ ይገባኛል ማለት ነው። አሁን የሚወጣውንም የአማራ ብሔርተኝነት ተመልከት። እሱም እንትን የሚባለው ግዛት የኔ ነው፣ እዚህ ቦታ ያለው ለእኔ ይገባል፣ እንዲህ ይላል እንዳይላል። አሁንም ሁሌ እንደምለው የህልውና ትግሉን ለይቼ ነው የማየው ብያለሁ። የአማራ ህዝብ የህልውና ስጋት ያለበት መሆኑን ተቀብዬ ነው ይሄንን የምናገረው። ያ ማለት ግን በዛ ስም የብሔርተኝነት እንቅስቃሴ መደረግ አለበት ብዬ በፍጹም አላምንም። ያ ችግሩን የበለጠ ያካፋውና እንዲያውም በአማራ ኢትዮጵያ ላይ ለሚፈጸመው ጭፍጨፋ ተገቢ ምክንያት ሊሰጥ የሚዳዳው በጣም አደገኛ ልክ የእኩል ጨዋታ ሊያስመስለው ማለት ነው። የእኩል ጨዋታ ሊያስመስለው ቲት ፎርታት ሊያስመስለው አይነት ካልሆነ በስተቀር የህልውና አደጋ የአማራ ህዝብ አለበት። በተለይ ከአማራ ክልል ውጭ ያለው ህዝብ የህልውና አደጋ አለበት፣ መጠበቅ አለበት። ማንም ሰውና ኢትዮጵያዊ የሆነ ሁሉ ከዚህ ጎን መቆም አለበት ብዬ አምናለሁ። ግን ይህ ማለት ብሔርተኝነቱ ይሄ በብሔር ላይ ተመስርቶ ግዛት የሚጠይቀው በጣም አደገኛና ዘረኛ አይደለም ማለት አይደለም። አደገኛና ዘረኛ የሆነ እያቆበቆበ ያለ በሌሎች ኢትዮጵያን መጨፍጨፍ የሚደሰት ለዜጎች ኢትዮጵያን መጨፍጨፍ ሐሳብ የሚያቀርብ መንገድ የሚያመላክት የአክቲቪስቶች ቡድን አለ፣ ራሱን የአማራ ብሔርተኛ ነኝ ብሎ የሚጠራ። ኦኬ ሶ ያንን በተመለከተ ነው የማወራው። እና ያንን ስታይ እሱም የሚለው ካለኝ በላይ ስጡኝ ነው። እንትን የሚባለው ግዛት የኔ ነበር፣ ወደ እኔ ይጠቃልልኝ፣ እዚህ ጋር እንትን ስጋት ገጥሞኛል፣ እንዲሆናል እንዲደረግልኝ ነው የሚለው። ይሄ ስታንዳርድ የሆነ የኤትኖ ናሽናሊዝም መስፈር እንትን መገለጫ ነው አይደለም? መለስ ያደረገው ምንድን ነው? መለስ ያደረገው የትግራይን ህዝብ ፐርማነንት ማይኖሪቲ አደረገ። ፐርማነንት ማይኖሪቲ ምን ማለት ነው? እስኪ ትንሽ እንድታብራራው ና። በቃ ጨዋታውን አሁን ከአንድ በቁጥር ዲስአድቫንቴጅድ የሆነ ማህበረሰብ የብሔር ፖለቲካን መጫወት ሊያዋጣው እንደማይችል ለማወቅ ምንም የሆነ የፖለቲካ ትንተና አያስፈልግም። የኦሮሞ ብሔረተኞች ጨዋታን ተመልከት። በቁጥር ስለምንበልጥ ከፓዩ የበለጠው ይሰጠን ነው አይደል ጥያቄያቸው? ስለዚህ ያንኑ በቁጥር ብልጫ አለን የሚሉ ብሔርተኞች የሚጫወቱበትን ቀመር ወስዶ ነው ለትግራይ ህዝብ ያዋጣዋል ብሎ ለማድረግ የሞከረው። እና ሲጀመር በደንብ ማሰብ የሚችል ቢኖር ይሄ ጨዋታ አደገኛ ጨዋታ መሆኑን በቁጥር ማይኖሪቲ የሆነ በአሁን ባለው ስትራክቸር ምክንያት በቁጥር ማይኖሪቲ የሆነ ህዝብ 38 መቀመጫ ብቻ ምክር ቤት ላይ ይዞ ጊዜያዊ የሆነ የደህንነትና የመከላከያ እንዲሁም የኢኮኖሚ አውታሮች ቁጥጥር ይዞ ዘላቂ በሆነ መንገድ ኢንትረስቱን ሊያስጠብቅ እንደማይችል በጣም ግልጽ ነው። ኦኬ ይልቅስ ፖለቲካው እያንዳንዱን ዜጋ እያንዳንዱን ግለሰብ ኢንቱ አካውንት በሚከት መልኩ ለምሳሌ የትም ያለ የትግራይ ተወላጅ የአገር ባለቤት የሚሆንበትን የትግራይ ተወላጆች ቋንቋቸውን፣ ማንነታቸውን፣ አመለካከታቸውን ምናምን ማህበራቸውን፣ ዕቁባቸውን፣ እድራቸውን በፈለጉት መንገድ በትግራዊነት መጠበቅ ይችላሉ። ግን ፖለቲካ በብሔር መካሄዱ የትግራይን ህዝብ ይጎዳል ብሎ ለማሰብ ቀላል ነበረ። ግን መለስ ዜናዊ የሚያስበው ከትግራይ ህዝብ የዘላቂ ኢንትረስት አንጻር ሳይሆን ከአይዲዮሎጂ ወይም እኔ የምለው ከኤርትራ ብሔረተኝነት መነጽር በመነሳት ነው የሚያስበው ነው የምለው። ለእኔ መለስ የኤርትራ ብሔርተኛ ነው በነገራችን ላይ። ምክንያቱም ይኸውልህ እያንዳንዱ አሁን በትግራይ ህዝብ ላይ የደረሱትን ችግሮች ተመልከት። ኦኬ ምንድን ነው የሚሉት መለሳውያን? በዛ በኩል በኤርትራ ተከበናል። አሁን እውነት ሆኗል ይሄ ነገር ባይዘው። ኦኬ አሁን እውነት ሆኗል። ሶ የኤርትራ ስጋት እውነት መሆኑን በተጨባጭ ታይቷል። ህዝብ ገብ ተጨፍጭፏል፣ ተደፍሯል፣ ምን ተብሏል። ግን ሻዕቢያ ለምን ይሄን ማድረግ ቻለ ብዬ ነው የምጠይቀው። ሻዕቢያ ይሄን ማድረግ የቻለው በመለስ ምክንያት ነው የምለው። ምክንያቱም ሌሎቹ የህወሓት ወይም የኢህአዴግ አባላት እየተቃወሙ
የኮንቴንመንትን ፖሊሲ እንደ ስልት ተከትሎ ሻዕቢያን ማጥፋት ሳይሆን ማፈን ነው ብሎ እንደ ቆሰለ አውሬ እዛ ትቶት ቀን ጠብቆ አሁን በትግራይ ህዝብ ላይ መጥቶ በቀሉን እንዲወጣ ያደረገው መለስ ዜናዊ ነው። ኢሳያስ አሁን የትግራይን ህዝብ የሚጨፈጭፈው መለስ ዜናዊ በመረቀለት የስልጣን እድሜ ነው የምለው። ይሄ ማለት የአብይን ነውር ይጋርዳል ማለት አይደለም። አብይ የሚዛመደው ነውረኛ እንዲያገኝ ግን መለስ ዜናዊ ኢሳያስ እንዲኖር መፍቀድ ነበረበት። ኦኬ። ከዛ የፌደራል መንግስቱን ተቋማትና መዋቅሮች ተመልከታቸው። የፌደራል መንግስቱን አሁን እንግዲህ በትግራይ ላይ ጦርነት እያካሄደ ያለው ሌላው መከላከያው ነው አይደለ? መከላከያው በዛ መልኩ በህግ ላይ የተመሰረተ እንዳይሆን ህገ መንግስት ነው እንጂ የምጠብቀው በሀገር ውስጥ ባለ እንትን ውስጥ አልሳተፍም እንዳይል ወይም እያየ ራሱን ህግ ላይ የተመሰረተ የማደርገው ነገር ህጋዊ ነው ወይስ አይደለም ብሎ የሚያስብ በህግ ላይ መሰረት ያደረገ ለማንም ፖለቲካዊ ፓርቲ የማያደላ ተቋም እንዲሆን ማድረግ ይቻል ነበር አይደለም? እንደዛ እንዳይሆን ያደረገው ማን ነው? መለስ ዜናዊ ነው የምለው። ኦኬ። ሶ የአማራ ክልል አሁን በትግራይ ውስጥ ባለው ጦርነት የአማራ ልዩ ኃይሎች እየተሳተፉ ነው እና የአማራ ክልል በዚህ ልክ አሁን ባለው ሞቢላይዜሽን እንዲመጣ ያስቻለው መለስ ዜናዊ በፈጠረው ክልል ምክንያት ነው። ኦኬ። የየራሳቸው ታሪካዊ ስር የነበራቸው ለምሳሌ አሁን ጎንደር አለ፣ ጎጃም አለ፣ ሸዋ አለ፣ ወሎ አለ አይደል? ጎንደሬዎች ሁሉ አማሮች አይደሉም። ጎንደሬዎች ናቸው። የጎንደር ነዋሪ ሁሉ፣ ጎንደር የተወለደ ሁሉ፣ ጎንደር ያደገ ሁሉ ጎንደሬ ነው። ጎንደሬነት አካታች የሆነ ማንነት ነው እንደምታውቀው። እና ጎንደር ተብሎ ከብሔር ፖለቲካ ውጪ ያለ ማንም ሊለብሰው የሚችል የነበረን ማንነት አማራ በሚባል ሳጥን ውስጥ አቅልሎ ኦኬ፣ አንደኛ ሞፈር ዘመት ምናምን እያለ በመሳለቅ አኒሞሲቲውን በመጨመር፣ ሁለተኛ ብሔር ላይ የተመሰረተ በአኒሞሲቲ ላይ የተመሰረተ ከአጎራባቾቹ ጋር በራሱ በቃ ብሔርተኛ በመሆኑ ብቻ እኮ ነው ጠብ የሚፈጠረው። ትርክት አይኖር ምን አይኖር፣ ብሔርተኛ በመሆኑ ምክንያት ልዩ የሀገር የመሬት ባለቤትነት በመተዋወቁ ምክንያት ነው እኮ ጠብ የሚፈጠረው። ስለዚህ አሁን በዛ በኩልም በአማራ ክልል በኩልም የትግራይ ህዝብ እሳት እንዲኖርበት ዋና ተጠያቂ እኔ መለስ ነው የምለው። ብቸኛው ነው አይደለም የምልህ፣ ግን ዋናው ተጠያቂ መለስ ነው። ስለዚህ ለምንድን ነው ይሄንን ያደረገው ብዬ ጠይቃለሁ። ለምንድን ነው ይሄንን ያደረገው? ምክንያት ይኖረዋል ወይ ማለት በዚህስ ሊያገኘው የሚችለው ጥቅም ነበረ ወይ ነው? ኦኬ። እኔ አስቤ ልደርስ የቻልኩበት ነገር ኦኬ፣ ሻዕቢያን ኮንቴን ማድረግ ነው እንጂ አስመራ ገብቶ መንግስት መለወጥ እየተቻለ ወይም የኢትዮጵያ ክላይንት ስቴት ለወል ሳተላይት ስቴት መሆን የምትችል ለኢትዮጵያን የማታስቸግር ኢትዮጵያ እንዲያደርግ ስትላት የምታደርግ አገር ወይም መንግስት መመስረት ሲቻል ያንን ማድረግ ያልፈለገበት ምክንያት ምንድን ነው ብዬ ጠይቃለሁ። ሁለተኛ ተሽቀዳድሞ ውሰዱልኝ ባካችሁ ኤርትራን ብሎ በደብዳቤ የጠየቀው ለምንድን ነው? ያንን ሲያደርግ የኢትዮጵያን የባህር በር ጥቅም ለማስከበር ያልሞከረው ለምንድን ነው ብዬ እጠይቃለሁ። ኦኬ። ከዛ አንዴ ያስታውሳለሁ የኤርትራን የውስጥ ጉዳይ በተመለከተ መለስ ዜናዊ ሲናገር ኢትዮጵያ ውስጥ የተከተለውን የብሔር ፖለቲካ ኤርትራ ውስጥ የግድ ይሰራል ብለን ማሰብ የለብንም ሲል ሰማሁ እና እንዴ ይሄ ሰውዬ ተቆርቋሪነቱ ወዴት ነው ብዬ ስትራይክ ያደረገኝ እንደው ነገሮችን በጣም እንድመለከት ካደረጉ ነገሮች አንዱ ነበር እሱ። ስለዚህ ሄዶ ያደረጋቸው ድርጊቶች ማን ይጠቅማሉ ብትለኝ እኔ ሲጠቅሙ ያየሁት የኤርትራ ብሔረተኝነትን ነው። አይ ነው የኤርትራ ብሔረተኞች መለስን አሁን እንደማያመሰግኑት ግን ኮንፊርም ከማድረግ ያለፈ ወይም ደግሞ እንደው እውቅና የሚሰጥ ጥቅም ልንለው እንችላለን እንጂ ኤርትራ ምን የተጠቀመችው ነገር አለ ቴዲ? በመጀመሪያ ኤርትራ ህልውና አገኘች በመለስ ዜናዊ ምክንያት። ኦኬ፣ ህልውና አገኘች። ሁለተኛ ሻዕቢያ አልኩ አሁን ስለ ኤርትራ ሳወራ ስለ ኤርትራ ህዝብ አይደለም ማወራው፣ ስለ ኤርትራ ብሔረተኝነት ነው ማወራው። ሻዕቢያ ጀብሃ ወዘተረፈ ስለሚገለጹበት ጸረ ኢትዮጵያዊነት እንቅስቃሴ ነው ማወራው። ኦኬ። ሶ እድሜ ቀጠለ አይደል ሻዕቢያ
በመሰረቱ እኮ የመለስ የኮንቴይንመንት ስትራቴጂ እና የኢሳያስ የማፍረስ ስትራቴጂ ነበር ተፎካካሪ የነበሩት ስትራቴጂዎች። መለስ ቀስ በቀስ ገዝግዤ ኢሳያስን እንዲያደርጓለሁ ብሉዬ ነው ነበር የሚለው። ኢሳያስ ደግሞ በኢትዮጵያ ያሉ ተቃዋሚዎችን ሁሉ በመደገፍ አንድነት እንፈልጋለን የሚሉትንም እንገነጠላለን የሚሉትንም ሁሉ በመደገፍ ነበረ ኢትዮጵያን የማፍረስ እንቅስቃሴ ያካሄድ የነበረው። የማሰራ ብትለኝ የኢሳያስ አፈወርቂ ስትራቴጂ ነው የሰራ የሚመስለው አሁን ስታየው። ምክንያቱም ኢሳያስ ኮንቴን አልተደረገም። ለጊዜው ኢኮኖሚያዊ ድቀት ተከስቷል። ግን ትግራይ ውስጥ ገብቶ ያን የመሰለ የከፋ ጭፍጨፋ እንዳይፈጽም ግን አልከለከለውም። ስለዚህ ኢሳያስ በስትራቴጂ ረገድ የኢሳያስ ስትራቴጂ በተሻለ ሰርቷል ማለት ነው አሁን በተግባር እንደምናየው። ኦኬ ይሄንን እኔ ኤክስፕሌን አድርጌ ኦኬ የትግራይ ህዝብ አይጠቀምም፣ የትግራይ ህዝብ ፐርማነንት ማይኖሪቲ ከመሆኑ አይጠቀምም ከመለስ ውሳኔ ማለት ነው። የትግራይ ህዝብ በተቀረው የኢትዮጵያ ክፍል ውስጥ የነበረውን ባለቤትነት ከማጣቱ አይጠቀምም። እንዳልኩ ጎንደር ተወልዶ ያደገ ቤተሰቦቹ የትግራይ ተወላጅ የሆኑ ኢትዮጵያዊ የሀገር ባለቤትነቱ ተፍቋል በዚህ ስርዓት መሰረት። ይሄ እነ መለስ ዜናዊ ባረቀቁት ህገ መንግስት ምክንያት የሆነ ነው የምልህ። ከትግራይ ውጪ 1 ሚሊዮን ያህል እና ከዛ በላይ የሆኑ የትግራይ ተወላጆች አሉ መጤና እንግዳን የተደረጉት ልክ በሚሊዮኖች የሚቆጠሩ የኢትዮጵያውያን አማሮች ላይም እንደሆነ ማለት ነው። ስለዚህ ከትግራይ ብሔርተኝነት ኢንትረስት እንኳን ሚዛን እንኳን አንጻር ይታይ ቢባል እንኳን ወደ ኢትዮጵያዊነት ወደ ኢትዮጵያዊ ማንነት እኔ ከምመለከትበት የኢትዮጵያዊ ማንነት አኳያ ቀርቶ ስታንዳርድ ከሆነ የኤትኖ ናሽናሊዝም መለኪያ ወስደ የትግራይ ብሔርተኝነት ፍላጎቶች ምንድናቸው ብለ ከሌሎቹ የኤትኖ ናሽናሊስቶች ባህሪያትና ጥያቄዎችና ፍላጎቶች ተነስተ ልቅረጽ ብትል መለስ ዜናዊ ያንን በጭራሽ አያሟላም። ስለዚህ እኔ በተሻለ ኤክስፕሌን የሚያደርግልኝ መለስ የኤርትራ ብሔርተኛ ነበረ ስሩ እንጂ በፍጹም የትግራይ ብሔርተኛ አልነበረም። መልካም ቴዲ፣ እንግዲህ በዚህ ሀገር ሁኔታ ብዙ ሰዎች ሀሳብ አለን እንደዚህ ቢሆን ይላሉ። እነዚህ ችግሮች በዚህ መንገድ ቢቀረፉ ብለው የሚመጡ አሉ። እናዳምጣለን፣ እናያለን። የምትችለውንም ለማናገር ምን ለማለት እየሞከሩ ነው እንደምትልም እገነዘባለሁ። ወደ መፍትሄ ጉዳዮች እንድንመጣ ነው። አንደኛ የማን ሀሳብ የተሻለ ይገዛሃል አሁን ካለው የኢትዮጵያ ችግር አንጻር ነው። ሁለተኛ ምን ቢደረግ ይሻላል ብለህ ታስባለህ? እያጠቃለልን እንሂድ። እኔ ካልዘገየን ማለት ነው ካልዘገየን። ምክንያቱም እኔ አሁን ባለፈው ከአቶ ልደቱ ጋር ስንነጋገር ያነሳሁለት አንድ ነጥብ ነበረ እና እኔ እስካሁን ድረስ ስራዎችን በመሰራበት ወቅት 2 ባላዎች ነበሩኝ። አንዱ የተስፋ ባላ ነው፣ ሌላ የእውነት ባላ ነው የምላቸው። ማለት የምሰራው ትክክል ነው፣ የምመሰረተው እውነት ላይ ነው የምልበት ባላና የማደርገው ነገር ተስፋ ያመጣል፣ በጎ ነገር ያመጣል፣ ጥሩ ነገር ይፈጥራል የሚለው ተስፋ ማለት ነው። ከ2 ባላዎች አንዱ ተሰብሯል። አሁን የተስፋ ባላ ተሰብሯል። አሁን እኔ ያለሁት የማደርገው ትክክል ነው፣ አሁንም ቢሆን በማንኛውም የኢትዮጵያ ክፍል ለሚጨፈጨፉ ኢትዮጵያውያን መቆም ትክክል ነው። ውጤት አመጣም አላመጣ ለእነዚህ ኢትዮጵያውያን መጮህ ግን ትክክል ነው፣ እውነት ነው፣ አስፈላጊ ነው ብዬ ስለማምን ይህን ማድረግ የሚታደገው አንድ ህይወት የሚያቀለው ትንሽ ስቃይ ከኖረ ይህን ማድረግ ትክክል ነው ብዬ ስለማስብ ነው። ግን እንዳልኩ አገራዊ በሆነ ደረጃ ያለኝ የተስፋ ባላ ተሰብሯል። ስለዚህ አሁን ምን ይሆናል፣ ከዚህ ቀጥሎ ምን ይከሰታል የሚለውን ከዚህ በፊት በነበረኝ ያህል እርግጠኝነት ለመናገር በጣም ይከብደኛል ነው። ግን መደረግ ያለበት ግን አለ። መደረግ ያለበት ምንድን ነው? ልክ ነገሮች ኖርማል እንደሆኑ አድርገን የምንተውነውን ነገር ማቆም አለብን ነው። ነገሮች ኖርማል አይደሉም። አገር አለች ማለት አይቻልም። ኦኬ፣ አሁን ባለው ሁኔታ ኢትዮጵያ አለች ብሎ ማለት የሚቻል አይደለም። ከባድ ነው ያለንበት ሁኔታ፣ በጣም 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 ከባድ ነው። እኔ አንዳንድ ሰዎች ኢትዮጵያ በብዙ መከራ አልፋለች ይላሉ። ግን አሁን ያለችበትን አይነት መከራ አይታ ታውቃለች ብዬ ለማሰብ ይቸግረኛል። ከዚህ በፊት የግራኝን ወረራ አስተናግዳለች። ሌሎችም አይነት በጣም ብዙ ህዝብ ያፈናቀሉ፣ ብዙ ሰው የሞተባቸው፣ ብዙ ሰው የተጨፈጨፈባቸው ነገሮች አስተናግደናል። ግን
ዋናዎቹ የእሴት ክሮች አልተበጠሱም ነበር። ቤተክርስቲያኗ ነበረች፣ ዘውዱ ነበረ፣ ኦኬ፣ እና ኢትዮጵያዊ ማንነቱ ነበረ። እነዚህ አንዱ ሲረግብ አንዱ እየጠነከረ አንዱ ሲላላ ሌላኛው እየጠበቀ ሲጠብቁን ቆይተዋል። የኢትዮጵያ ቤተክርስቲያን ወይም የእስልምናም ሆነ ክርስትና ሃይማኖቶቹ በላሉ ጊዜ መንግስት ማለት የፖለቲካው እየጠነከረ ፖለቲካው በረገበ ጊዜ ሃይማኖቱ እየጠበቀ ያ ባልሆነበት ጊዜ ደግሞ ማህበራዊ እሴቱና ትስስሩ እየጠበቀ እዚያ ደርሶናል። አሁን ግን ይኸውልህ ሃይማኖቱ ሚና የለውም። ምክንያቱም እሱም በተቀሩት ነገሮች ችግር በከፍተኛ ሁኔታ ተወርሷል። የስነ መንግስት እሳቤው የመጨረሻ ተሰባብሯል፣ ተሸራርፏል፣ በተለያየ ጽንፍ ሄደናል። የዚህ የማህበራዊ ትውፊቱም እንደዚሁ ሶሻል ካፒታሉ ተበልቷል። ስለዚህ ምን ያለንበት ሁኔታ እኔ ከሌሎች ጊዜዎች ጋር የሚነጻጸር ነው ለማለት በጣም ይከብደኛል ነው ይከብደኛል። ዝም ብሎ አብይ አህመድ ወጥቶ ኢትዮጵያ አትፈርስም ብሎ ስለደሰኮረ አይደለም። እሱ ኢትዮጵያ አትፈርስም ብሎ ሲል ኢትዮጵያ አትፈርስም ብሎ ስለሚያምን አይደለም። በነገራችን ላይ አብይ አህመድ ኦሮሚያን በልቡ ኢትዮጵያን በልብሱ ነው ይዞ የሚንቀሳቀሰው እና ኢትዮጵያ ሲል እሱ የኢትዮጵያን ያህል የምትሰፋ ኦሮሚያ ማለቱ ነው። ይሄን ማለት ግን ይሄ የኦሮሞን ህዝብ ይጠቅማል ማለት አይደለም። ይሄን ለማድረግ ሲል ብዙ የኦሮሞ ልጆችን እንደሚጨፈጭፍ አውቃለሁ፣ እየጨፈጨፈ እንዳለ አውቃለሁ። ይሄን ለማድረግ ብዙ አማራ ኢትዮጵያን እየጨፈጨፈ እንዳለ አውቃለሁ። ይሄን ለማድረግ ብዙ የትግራይ ተወላጆችን እየጨፈጨፈ እንዳለ አውቃለሁ። ይሄ ማለት ያንን ስንል ግን የአብይ አህመድ ግብ ምንድነው ካልን በሱ የስልጣን በሱ እውነትም መንገድም መሆን በሱ እውነትነትም መንገድነትም የተፈጠረች ሁሉ ነገር የስበት ማዕከል እሱ የሆነባት የኢትዮጵያን ያህል የምትሰፋ ኦሮሚያ መፍጠር ነው ግቡ ብዬ ነው የማምነው። ስለዚህ ይሄ መንገድ አያዋጣንም ካልን አሁን እየተፈጸመ ያለው የዘር ጭፍጨፋ ሊቀጥል አይችልም። ዜጎች እየተገደሉ አገር ትቀጥላለች ሊባል አይችልም ካልን ቆም ብለን መነጋገር አለብን። ይሄ የየራሳችንን በብል ፈጥረን በተለይ በአዲስ አበባ ኤዲት ላይ የማየው ነገር አለ። ዝም ብሎ አደባባይ ላይ ወጥቶ ባንዲራ ስለውለበለበ አሁን እንኳን ባንዲራውንም በነፃነት ማውለብለብ መብት የለውም። ለትንሽ ወራት ተከፍታ ነበር እሷ፣ አሁን ጠፍታለች እሷ። መንግስት በጠራው ቁጥር እየወጣ ሆይ ማለቱ አገር ይታደጋል ብሎ ማሰብ መቆም አለበት። አገሪቱ ደህና አይደለችም፣ ሊትራሊ አገሪቱ ደህና አይደለችም እና ደህና ካልሆነች ኢትዮጵያ ሕክምና እንድታገኝ የሚያክማት ደግሞ የኛ መነጋገር ኦኬ የሆነው ምንድነው ቆይ የቱ ጋር ችግራችን ጀመረ ብሎ በስፋት ጊዜ ወስዶ መነጋገር የሽግግር ሂደት መጀመር ነው እንጂ አሁን በምንሄድበት መንገድ ከቀጠልን ያለምንም ጥርጥር ሀገሪቱ የመፍረስ አደጋ ይገጥማታል ብዬ ነው የምሰጋው። እና ብዙ ሰው አምላክ ይጠብቃታል እንደዚህ ሲል ሰማለሁ። የሰውን እምነት አከብራለሁ፣ አደንቃለሁ። ነገር ግን ከዚህ በፊትም አምላክ የነበራቸው ክርስቲያን የነበሩ አገራትም ፈርሰዋል። ሶሪያም የሆነችበትን እናውቃለን። ቆስጠንጢኖስ ምንድነው አሁን ቱርክ የሆነችው ሀገር ቆስጠንጢኒያ እንዴት እንደሆነች እናውቃለን። ሊባኖስ አሁን እንደሆነች እንዴት ያለችበት ሁኔታ እናውቃለን። ሊትራሊ ስቴት ውዝን ስቴት ተፈጥሮ አገሪቱ አለች ለማለት በማይቻልበት ሁኔታ ላይ ነው የምትገኘው። ብዙ መጥቀስ የምንችላቸው ነገሮች አሉ ጥንታዊ ሀገር ሆነው አሁን የሌሉ። ስለዚህ እኔ እሱ መንግስቱ የፖለቲካ ወሬ አይደለም። አውደ ምህረት ላይ ቢነገር ይገባኛል፣ ግን በፖለቲካ ተዋጽኦ ውስጥ ኢትዮጵያ አትፈርስም ብሎ በድፍን መነጋገር ፋይዳ የለውም ብዬ ነው የማስበው። ስለዚህ እኔ መነጋገር